ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 45 ላይ ጌታችን ይናገራል። በምዕራፍ 3 ቁጥር 45 ላይ ኢዝ ቃለቲል መላኢካ መላእክት ያሉትን አስታውስ ይላል። መላኢካው ጅብሪል መርየም ዘንድ ተልኮ በመጣ ጊዜ ለሷ የተናገራትን ቃል አስታውስ። ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል። እስሙሁል መሲሁ ዒሳ ብኑ መርየም ስሙም አልመሲህ ዒሳ የመርየም ልጅ ተብሎ ይጠራል። ወጂሃን ፊ ዱንያ ወልአኺራ በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ ይሆናል። ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል። ይሄን አንቀጽ ትንሽ ሰፋ ያለ ማብራሪያ ልንሰጥበት ግድ ይለናል። ገና ሲጀምር ኢዝ ቃለቲል መላኢከቱ መላእክት ያሉትን አስታውስ ይላል። ወልሙራዱ ቢሂ ጅብሪሉን ዐለይሂ ሰላም የተፈለገው መላኢካው ጅብሪል ነው። ወደ መርየም ተልኮ በመጣና ባበሰራት ጊዜ ለሷ ያላትን ቃል አስታውስ። አላህ ለነቢያችን ዐለይሂ ሰላቱ ወሰላም ከሳቸው በፊት ስለነበረው ነገር በቁርአን ላይ ሲያወሳላቸው አስታውስ በሚል ቃል ነው የሚነግራቸው ማለት ነው። ምን አላት መላኢካው ጅብሪል ወደ እሷ ተልኮ በመጣ ሰዓት? ያ መርየሙ አንቺ መርየም ሆይ አላት። መርየም የአላህ ሰላም በሷ ላይ ይሁን በቁርአን የተጠቀሰች ስሟ የተወሳ ብቸኛ ሴት ነች። ከሷ ውጪ ስሟ በቀጥታ የተጠቀሰ አንዲትም ሴት በቁርአን ውስጥ አልተጠቀሰችም። ሐዋ እናታችን እንኳን ብትሆን ማለት ነው የአደም ሚስት በሚል ነው እንጂ የተጠራችው ቀጥታ ስሟ አልተጠቀሰም። ስሟ የተጠቀሰች ብቸኛ ሴት መርየም ነች። መርየም የሚለው ስም ደግሞ ቁርአን ውስጥ 34 ጊዜ ነው የተጠቀሰው። በተለያዩ ሱራዎች ላይ 34 ጊዜ መርየም የሚለው ስም ተጠቅሷል። የስሙም ትርጓሜ መርየም ማለት ኻዲመ ረብ ማለት ነው፣ የጌታ አገልጋይ ማለት ነው። ገና ከመፈጠሯ በፊት በስለት የተገኘች እናቷ ሐና ለአላህ ቃል ገብታ አላህ ወንድ ልጅ ከሰጣት ከማንኛውም አይነት ሥራ ነፃ የተደረገ ሆኖ ለቤተ መቅደስ አገልጋይነት ብቻ ተላልፎ እንዲሰጥ ለአላህ ስለት ገብታ አላህን ለመነች። በስለቷ መሰረት ጌታችን አላህ ልጅን ሰጣት። ግን የተወለደችው ሴት ሆና ተገኘች። ቃለት ረቢ ኢኒ ወضዕቱሃ ኡንሳ አለች። ጌታዬ ሆይ ሴት ሆና እኮ ነው የወለድኳት አለች። ትፈልግ የነበረው ምንድን ነበር? ወንድ ነበር። አላህ ምን አለ? ወላሁ አዕለሙ ቢማ ወضዐት አላህ ጸንሳ በወለደችው ነገር ሙሉ አዋቂ ጌታ ነው። ወለይሰ ዘከሩ ከልኡንሳ ወንድ እንደ ሴት አይደለም ማለት። እዚህ ጋር ከተሰጡት ሁለት ተፍሲሮች አንደኛው ተፍሲር ምንድነው? ወለይሰ ዘከሩ المطلوبة عندك ወለይሰ ከልኡንሳ الموهوبة لك አንቺ ተፈልጊው የነበረ ወንድ እንደ ተሰጠሽ ሴት አይደለም። የተሰጠሽ ሴት ከምታስቢውም ወንድ በላይ ነች የሚል ትርጓሜ ነው። ወንድ እንደ ሴት አይደለም ሲባል ይሄ ቃሉን ወደ ጌታችን አስጠግተን ጌታችን ተናገረ ካል የሚመጣው ትርጓሜ ነው። እንደ ሐና ትርጓሜ ወይም እሷ እንዳለችው ከሆነ መቼም ወንድ ልጅ እንደ ሴት፣ ሴት ልጅ እንደ ወንድ የቤተ መቅደስ አገልጋይ ለመሆን አቅሙና ብቃቱ የላትም የሚል የስሞታ ቋንቋ ነው። ጌታችን ቀጥታ የተናገረው ነው በሚለው ተፍሲር ከወሰድነው ደግሞ አንቺ ተፈልጊው የነበረ ወንድ እንደ ተሰጠሽ ሴት አይደለም፣ ላንቺ የተረዘቅሽው ሴት ወይም መርየም ከወንድም የምትበልጥ ነች የሚል ነው። ወኢኒ ሰመይቱሃ መርየም መርየም ብዬም ሰየምኳት አለች እናቷ ሐና። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እሷንም ሆነ ዘሯን ከተረገመው ሰይጣን ባንተ ጠብቃቸዋለሁ አለች። ዘሯ ማን ነው? ዒሳ ብቻ ነው። ስለዚህም ነቢያችን ዐለይሂ ሰላቱ ወሰላም ምን ይላሉ?
ما من مولود حين يولد إلا مسه الشيطان فيستهل من مسه إلا مريم وابنها عيسى عليه السلام ማንም ሰው ሲወለድ በሚወለድበት ጊዜ የጩኸትን ድምጽ ከሰይጣን እርግጫ የተነሳ አሰምቶ የሚወጣ ቢሆን እንጂ ያለ ጩኸት ድምጽ ከናቱ ማህፀን የሚወጣ የለም መርየምና ልጇ ዒሳ ብቻ ሲቀሩ አሉ ለምን የናትየው የሐና ዱዓ በአላህ ተጠብቃቸዋለሁ ያለችው ጌታችን አላህ ዱዓዋን ሰምቷት ጸሎቷን ተቀብሎ ያሳካላት ነው መርየም እኛ ሙስሊሞች ዘንድ ቦታ አላት እንወዳታለን እናከብራታለን የአላህ ሰላም በሷ ላይ ይሁን ግን አናመልካትም በጭንቅ ሰዓት ድረሽልን ብለን አንጠራትም በተድላ ጊዜም አናመሰግናትም ለጭንቃችን ደራሻችን ፈጣሪ አምላካችን አላህ ነው ከችግርም ነፃ ስንወጣ ምስጋና የምናቀርበው ለፈጠረን አላህ ነው አላህ ከሰጣት ክብርና ደረጃ ዝቅ አድርገን አንጠራትም አላህ ያልሰጣትን ደረጃና ማዕረግም ከፍ አድርገን አንሰጣትም የሷን ትልቅነት ነብያችን አለይሂ ሰላቱ ወሰላም አስተምረውናል መርየም አይሁዳዊ መሆኗ እንድንጠላት ምክንያት አይሆንም አላህ ከፍ ያደረገውን ከፍ ከማድረግ ውጪ አማራጭ የለንም ስለዚህም ከዓለማት ሴቶች ቁንጮ ተብላ በነብያችን አለይሂ ሰላቱ ወሰላም ተጠርታለች ከሴቶች መካከል የተባረክሽ ነሽ ሳይሆን ኢነላህ አስጠፋኪ ወጠهረኪ ወስጠፋኪ ዐላ ኒሳኢል ዓለሚን አላህ ከዓለማት ሴቶች ሁሉ መርጦሻል አጠቃላይ ከአደም ዝርያዎች ሁሉ ማለት ነው ኸይሩ ኒሳኢል ዓለሚን በዚህ ዩኒቨርስ ላይ ከገቡ ሴቶች ሁሉ በላጭ ሴት ማነች መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁን መርየም ነች ማለት ነው እናም ጅብሪል ወደሷ መጣና ያ መርየሙ አንቺ መርየም ሆይ ኢነላህ ዩበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል ልጅን እንደምትወልጂ ይነግርሻል አላት ይሄ ማለት ለኛ ለሙስሊሞች የሚሰጠን ተረጓሜ ምንድነው ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም ስለዚህ ሁን በሚለው መለኮታዊ ቃሉ የወንድ ስጋ ፈቃድ ጣልቃ ገብነት ሳይኖር ከመርየም ዒሳን ፈጠረው ነው እንጂ የምንለው ቃል ራሱ ስጋ ሆነ አንልም ያ መለኮታዊ ቃል ስጋ ሆነ ካልን ከአድራጊነት ወደ ምን ተቀየረ ወደ ተደራጊነት ተቀየረ ከፈጻሚነት ወደ ተፈጻሚነት ተቀየረ የአላህ ቃል ያደርጋል እንጂ አይደረግም የአላህ ቃል ይፈጽማል እንጂ አይፈጸምም ስለዚህም ዒሳ ቀጥታ የጌታችን የአላህ ቃሉ ሳይሆን የቃሉ ምንድነው ውጤትና ስሪት ነው አላህ ሁን አለው ሆነ ዒሳ የይሁንታው ውጤት እንጂ ሁን የሚለው ቃል ራሱ ዒሳ አይደለም ولذلك يقول إمام أحمد بن حنبل إمام أهل السنة والجماعة رحمه الله إمام أحمد بن حنبل سناقروا منالو إهنن آية مسارة درقوا فكان عيسى بكن وليس عيسى هو كن ولكن كان بكن عيسى عليه السلام هن بملوك على ما كان ينتقن فكان عيسى بكن وليس عيسى هو كن هن يملوك على راسقن عيسى يدلم ولكن كان بكن نقرقن هن بملوك على تقن تفتر شاذ بن يحيى رضي الله عنه سناقر دمو مناله ليس الكلمة صارت عيسى ولكن بالكلمة صار عيسى قاليتوا راسوا عيسى هنا لمتاچم بقاليتوا ما كان ينتقن عيسى تقن ይሄ ነው እኛ የምንረዳው ይሄንን ሐሳብ ሊገልጽልን የሚችል ብዙ ቁርአናዊ አንቀጽ መጥቀስ ይቻላል
እንደ ምሳሌ ሱረቱ ነህል ቁጥር 40 እንመልከት። በምዕራፍ 16 ሱረቱ ነህል ቁጥር 40 ላይ ኢነማ ቀውሉና ሊሸይኢን ጌታችን አላህ ምን ይላል? የኛ እኮ ቃላችን ይላል ለማንኛውም ነገር ኢዛ አረድናሁ መከሰቱን ስንሻው ወደዚህ ዓለም መምጣቱን ስንፈልገው አንነቁለ ለሁ ኩን ፈየኩን ለርሱ የምንለው ሁን ብቻ ነው ወዲያውኑም ይሆናል አለ። ያ የሚሆነው ነገር ሁን በሚለው ቃሉ አማካኝነት ይገኛል እንጂ ሁን የሚለው ቃል ራሱ የሚፈለገውን ነገር ሆኖ አይገኝም። ቃሉ ያደርጋል አይደረግም ነው። አሁን እያያችሁኝ ነው አይደል? እኔ ነው አይደለም? ታዲያ በመሐከላችን ጨለማ ቢሰፍ ጌታችን አምላካችን አላህ ይሄን ጨለማ ለመግፈፍና ብርሃን እንዲኖር ለማድረግ ፈልጎ ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ነው እንዴ ወደ ብርሃን ተቀይሮ የሚመጣው ነው? አይደለም። ብርሃን ይገኝ በሚለው ቃሉ ወይም ትእዛዙ አማካኝነት ግን ምን ይገኛል? ብርሃን ይገኛል። የተገኘው ብርሃን ምንድነው? የትእዛዙ ውጤት ነው። የቃሉ ስሪት ነው። ቃሉ ራሱ ግን ወደ ብርሃን ተቀይሮ አይደለም የሚመጣው። ቃሉ አድራጊ ነው፣ ብርሃን ተደራጊ ነው። ቃሉ ፈጣሪ ነው፣ ብርሃን ተፈጣሪ ነው። ቃሉ የሚሰራ ነው፣ ብርሃኑ ግን የተሰራ ነገር ነው። ስለዚህም አላህ ከርሱ በሆነው ቃል ያበስርሻል ማለት ቃል በማህፀኗ ገብቶ ደምና ስጋ ለብሶ ስጋ ሆነ መጣ ሳይሆን የምንለው በቃል አማካኝነት ስጋ ተዘጋጀ፣ በቃል አማካኝነት ሰው ተጸነሰ፣ ሰው ተፈጠረ። ያ ሰው የቃሉ ውጤት እንጂ ራሱ ቃል አይደለም ነው። እዚህ ቦታ ላይ አሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲህ ክርስቲያን ወገኖቻችንን መጠየቅ የምንፈልገው ቃል በእግዚአብሔር ዘንድ ነበረ ካለ ስለ ሁለት ነገር እንደሚያወራ መረዳት እንችላለን። አንደኛ እግዚአብሔር አለ፣ ሁለተኛ እግዚአብሔር ዘንድ ቃል አለ። ቃልም በእግዚአብሔር ዘንድ ነበረ ስላለ ታዲያ እግዚአብሔር ዘንድ ቃል ካለ ቀጣዩ ኃይለ ቃል ላይ ምን አለ? ቃልም እግዚአብሔር ነበረ። ይሄው ቃል ራሱ ታዲያ ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው ወይስ ምንድነው? ይሄ አንደኛው ጥያቄያችን ነው። ሁለተኛ ቁጥር 14 ላይ ወረድ አለና እዛው ዮሐንስ ላይ ማለት ነው ቃልም ስጋ ሆነ ጸጋና እውነትንም ተመልቶ በእኛ ላይ አደረ ይላል። ቃልም ስጋ ሆነ። አሁን ስጋ ሆነ የሚለው ላይ እዚህ ጋር የምናነሳው ጥያቄ ያ የእግዚአብሔር ቃል ራሱ ነው ስጋ ሆኖ የተቀየረው ወይስ እግዚአብሔር በቃሉ ስጋን አዘጋጀ ነው የምትሉት? ልክኛ እንደምናምነው እግዚአብሔር ራሱ ቃሉ እግዚአብሔር ነበረ ስለሚል ነው። እንግዲህ ያ እግዚአብሔር የነበረው ቃል ራሱ ስጋ ሆኖ ተቀየረ ከተባለ ስለዚህም እግዚአብሔር ሰው ሆኖ በመሐከላችን ነበረ ማለት ነው የዛኔ። ያ ከሆነ ደግሞ ዮሐንስ 3:16 ካለው ጋር አይጋጭም ወይ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ስለወደደ አንድያ ልጁን ወደኛ ላከ ነው የሚለው። እዚህ ጋር እግዚአብሔር ላከ እንጂ አልመጣም። የተላከው ልጅ እንጂ አባት አይደለም። ስለዚህ አንድያ ልጁን ከላከ ከማርያም የተወለደው የትኛው ነው? ራሱ እግዚአብሔር ቃል ነው ወይስ የተላከው ልጅየው ነው? ያ ከሆነ ሁለት ሊሆኑ ነው ማለት ነው። ልጅ ከተባለ ራሱ ከተባለ ደግሞ ላከ ከሚለው ጋር ሊጋጭ ነው። ባይሆን ቃልም ስጋ ሆነ የሚለውን እኛ አሁንም የምንረዳው በዚሁ በቁርአን መነጽር ስናየው እግዚአብሔር በቃሉ አማካኝነት ስጋን እንዳዘጋጀ ነው። ለምን ከተባለ ይሄን ሐሳብ ሊደግፍ የሚችል መጽሐፍ ቅዱሳዊ ጥቅስ ስላለ ዘፍጥረት 1:3 ላይ ገና ሲጀምር ስለ ፍጥረት ታሪክ በሚያወራው ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። የሆነው ብርሃን ከየት ነው የተገኘው? ከየት ነው የመጣው ብንላቸውስ እርሱ ብርሃን ይሁን ስላለ ይሉናል። ነገር ግን ብርሃን ይሁን የሚለው የእግዚአብሔር ቃል ራሱ ነው ወደ ብርሃን የተቀየረው አይደለም። በቃሉ አማካኝነት ግን
ብርሃን ተዘጋጀ ስለዚህ የእግዚአብሔር ቃል ያደርጋል እንጂ አይደረግም ቃሉ ይፈጽማል እንጂ አይፈጸምም ነብዩ ኢሳይያስ በትንቢት መጽሐፉ ትንቢተ ኢሳይያስ ላይ ምዕራፍ 55 ቁጥር 11 ምዕራፍ 55 ቁጥር 11 እግዚአብሔር ምን ይላል ከአፌ የሚወጣው ቃሌ እንዲሁ ይሆናል የምሻውንም ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል ያደርጋል ይፈጽማል እያለ ስለ ቃሉ ይናገራል ይደረጋል ይፈጽማል አይደለም ቃል አድራጊና ፈጻሚ ከሆነ ቅድም ያየነው ዮሐንስ 1:14 ላይ ቃልም ስጋ ሆነ ሲል ታዲያ ምን ማለት ነው ቃል ማዘጋጀቱን ነው ወይስ ራሱ ስጋ ሆኖ መዘጋጀቱን ነው የሚያሳየን አላኩል ሐል እስላም እንደሚያስተምረን በጌታ አላህ ቃል ዒሳ ተገኝቷል ዒሳ የአላህ የቃሉ ውጤት እንጂ ራሱ ቃል አይደለም ነው ግልጽ ነው አላህ በቃሉ ያበስርሻል እስሙሁል መሲሁ ስሙም አልመሲህ ይባላል አላት እዛው አንቀጽ ላይ አልመሲህ ዒሳ አለይሂ ሰላም ከሚጠራባቸው የማዕረግ ስሞቹ ውስጥ አንዱ ነው ይሄ ስም በቁርአን ውስጥ 11 ጊዜ ነው የተጠቀሰው 11 ጊዜ ዒሳ አልመሲህ ተብሏል ለምንድነው አልመሲህ የተባለው لانه اذا مسح احدا من ذوي العاهات برئ باذن الله በሰውነታቸው ላይ በሽታ የነበረባቸውን ሰዎች ሲያብሳቸው ያ በሽታ በአላህ ፍቃድ ከሰውነታቸው ላይ ይወገድ ስለነበረ ነው እውሮችን ሲነካቸው አይናቸው ይበራ ነበር በቆዳቸው ላይ በሽታ የሚታይ የለምጽ በሽታ ያለባቸውን ሰዎች ዒሳ በአላህ ስም ሲዳስሳቸው ይድኑ ነበር ስለዚህም አልመሲህ ተብሎ ተጠራ አልመሲህ ማለት የሚያብስ የሚያሽ የሚቀባ ማለት እንጂ ጌታ ወይም አምላክ ማለት አይደለም እስሙሁል መሲሁ ዒሳ ኢብኑ መርየም የመርየም ልጅ ዒሳም ይባላል አለ ዋና መጠሪያ ስሙ ዒሳ ማለት ነው ይሄ ዒሳ የሚለው 25 ጊዜ ተጠቅሷል ልክ እንደ አደም ማለት ነው 25 ጊዜ በቁርአን ላይ ተጠቅሷል የመርየም ልጅም ይባላል አለ አሁን ከአራተኛው መንገድ ላይ ከሴት ብቻ ያለ ወንድ ለመፈጠሩ እዚህ ቦታ ላይ ትልቅ ማስረጃ አለ የመርየም ልጅ የሚለው ላይ ምክንያቱም በቁርአን አስተምሮም ሆነ በማንኛውም ሰው ባህል አንድ ሰው የሚጠራው በማን ስም ነው በአባቱ ስም ነው አይደል ታዲያ ለምንድነው እዚህ ቦታ ላይ ዒሳን የመርየም ልጅ ብሎ ወደ እናቱ ያስጠጋው ወላጅ አባት ስለሌለው አላህ እሱን የፈጠረው ከሴት ብቻ ያለ ወንድ ስለነበር የመርየም ልጅ ብሎ ነው የጠራው ይሄን ተረዳን ማለት ነው ሁለተኛ ደግሞ ልጅነቱ ለመርየም እንጂ ለአላህም እንዳልሆነ እዚሁ ጥቅስ ላይ እናገኛለን ማለት ነው የአላህ ልጅ ሳይሆን የመርየም ልጅ ነው ጌታችን አምላካችን አላህ ልጅ የለው ሊኖረውም አይገባው ዘላለማዊ ነው ጅማሬ የሌለው አምላክ ነው ጅማሬ የሌለው አምላክ ወላጅም ሆነ ልጅ ሊሆን አይችልም መውለድ ልጅነት ከጊዜ ጋር የተያያዘ እንጂ ከሌላ ነገር ጋር የተያያዘ አይደለም አላህ እንዴት ጅማሬ ከሌለው አባት ሊሆን ይችላል ወይስ እንዴት ልጅ ሊኖረው ይችላል ስለዚህም ዒሳ የመርየም ልጅ ነው ወጂሃን ፊ ዱንያ በመድራዊ ህይወቱም የተከበረ ነው ዒሳ ክብሩን ከሚገልጹ ነጥቦች መካከል አላህ ነብይና መልእክተኛ አድርጎታል ለእስራኤል ልጆች ተአምራትን በመስጠት አግዞ ልኮታል ይሄ በመድራዊ ህይወቱ የተከበረ መሆኑን ያሳያል በመጨረሻው ዓለምም እንደዚሁ ነገ አላህ ለነቢያትና ለመላእክቶች የምልጃ ሥርዓትን በሚፈቅድበት ጊዜ በአላህ ፍቃድም ከሚያማልዱት ሊሆን ይችላልና ማለት ነው ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል በማለት ጅብሪል ያበሰራትን ጌታችን እንዲህ በማለት ይነግረናል ስለዚህም ጠቅለል ለማድረግ ዒሳ በዚህ መልክ ነው የተፈጠረው መርየም ይሄን የምስራች ቃል በሚነግራት ሰዓት ቁጥር 47 ላይ ዛው ሱረቱ አሊ ኢምራን قالت ربي أن يكون لي ولد ጌታዬ ሆይ ለኔ እንዴት ልጅ ይኖረኛል ብላ ተገርማ ጠይቃ ነበር ወለም የምሰስኒ በሸር በጋብቻ ሰው ያልነካኝ ሆኜ ልጅ እንዴት ነው የማገኘው ስትል قال كذلك الله يخلق ما يشاء መልአኩም ምን ብሎ መለሰላት ልክ እንደዚሁ አላህ የሚሻውን
ይፈጥራል አላት إذا قضى أمرا فإنما يقول له كن فيكون እሱ አንድ ነገርን ከወሰነ መከሰቱን ከሻው ለርሱ የሚለው ሁን ነው ወዲያውኑም ይሆናል ማለት ነው ስለዚህም ዒሳ አምላካችን አላህ ከመርየም ፈጥሮታል በድንግልና ወንድ ሳይነካት እንድትወልደው አድርጎታል ብለን አምነን ተቀብለናል